ይሄን ቀን ነበረ ማለት ነው። በጣም ስንጠብቀው የነበረ ማለት እኔ ብሩክና ሀይሚን ኮራሁባቸው። እኔ ምንም በድም ካሁን ሄደ እኔ ሞር ጨዋነታቸውን ያሳዩኝ ማለት ነው። እኔ እኮ እስካሁን እንደዛ ስታወሩ ምን ስትሉም ውሸት ይመስለኝ ነበረ። በስላሴስ እናንተ ምንድን ናችሁ? ምን አይነት ጨዋ ሴት ወልዳ ብታሳድግክ ነው ጨዋ? አንተማ የመኳንንት ዘር ነክ ብሩኬ፣ የእውነት ነው የምንግርህ ማለት ነው። አንተ የመኳንንት ዘር መኳንንት። ወይኔ በስማ እርግርግር ጨዋን የሀይሚ ማለት መደንገጥ ኦልሬዲ ጀስት ከብሩኬ ጋር እኮ አሁን አንዳንድ ሰዎች እንደዚህ አይነት ጥያቄ ሲጠይቁት ዝም ብለው ያው የምትወዱት ሰው ነው። ገባችሁ አይደለ? የምትወዱ ሰው በጣም ነው የምትወደው፣ በጣም ነው የምታከብረው። ለብሩክ ጥሩ ስሜት አላት፣ ቦታ አላት ማለት ነው። ጀስት ያ ቦታ ወደ ፍቅር ቢቀየር ዛት ሚንስ ምንም ማለት አይደለም። ግን በስመአብ በቃ አላመነችም ማለት እንዲህ ያደርጋል ብላ ራሱ አልጠበቀችም። እና አረ ብሩኬ ትለያለህ ካንተ የእውነት ሀይሚሻ፣ በእናትሽ ዛሬ ጥሩ መልስ ይዘሽ እንደምትመጪ ተስፋ አደርጋለሁ። የእውነት ተስፋ አደርጋለሁ ማለት ነው። እና ብሩክ በቃ ይህን ቃል ስላወጣ እንኳን ደስ አለህ። ለምን በጣም ስንት ማለት እንደዚህ ማለት 2 ዓመት እኛ በጣም ስንጠብቀው ነበረ። ታውቃላችሁ እድገታቸውን ሁሉ ነገራቸውን እያየን ያደግን ልጆች ነን ማለት ነው። እያየን ያደጉ ልጆች ናቸው ማለት ነው። እና በጣም ደስ የሚሉ ልጆች ናቸው። የእውነት በጣም የሚዋደዱ ሰዎች ናቸው። በጣም መከባበል፣ አብሶ ብሩክ ለሴት ልጅ ያለው ክብር፣ ሀይሚ ጨዋነቷን ያሳየች ሴት ናት ማለት ነው። እና እኔ እውነት በስመ አብ ወልድና እኔ ሞር የበለጠ እንዳከብራችሁ በስነ ስርዓት በቃ እውነት በጣም ጥሩ በቃ እኔ በኢየሱስ ምን ለእናንተ ቃላት ያጥረኛል ማለት ነው። እና ብሩክም የፍቅር ጥያቄ ያቺ በስመ አንድ በቃ አሁን ሀይሚ አለቀሰች፣ በቃ አለቀሰች ማለት ነው። ስማ ማለት ደስታ ይሁን አላወቀችውም። የሆነ የማይታወቅ ስሜት የተሰማት የእውነት ለመናገር ማለት ነው። የእውነት ታውቃላችሁ ድብልቅልቅ ያለ ስሜት እንደምወድክ እኮ አውቃለሁ አለችው። አንተም እንደምትወደኝ አውቃለሁ፣ ግን እኔ እንጃ ደነገጥኩ አለች። አፈረችም ምናምንና ስማምና በቃ ደግሰውና እውነቱን ነው ያለው ሀይሚሻ። እኔ ከካሜራ በኋላ ይሄን ንግር ማድረግ እችላለሁ አለ። ግን 2 ዓመት ሙሉ ስንጠብቃችሁ ሁል ጊዜ አፈቅርሃለሁ በላት፣ አፈቅርሃለሁ የሚል ቃል ስታወጣ ሰምተን አናቅ እንለው ነበረ ማለት ነው። የእውነት ለመናገር ማለት ነው። ያን ሁሉ ጫና ደርሶ ምን ያህል ደግሞ እኛ ምን ያህል እንደምንፈልግ እንድታውቁልን እንፈልጋለን ቤተሰብ።